እናትየው ስታውቂ ይህንን ጉዳይ እናትየው አልደገፈችም። ምክንያቱም 20 ዓመት ሙሉ ያሳደገቻት ናት። ብራንድ ኒው የ2024 መኪና የገዛችላት ናት። አባቷ ጋር ልትሄድ ስትሄድ አባቷ አላቀሽም ብሎ ነው የመለሳት። ሂጂ ብሎ ነው የመለሳት። ይሄ ራሷም የተናገረችው። ስለዚህ ምንድነው የከተቱት? በዘር ደረጃ ከሄደች ራሱ ልጅቷ መስኪን ስለሆነች አውጥታ እናቷ ያለችውን ፊት ለፊት ተናገረች። ምን ማለት እኔ ሌላ ያለ ትግራዋይን አታግቢ የሚል ነገር ይዛ መጣለች እናትየው። ይሄ በአማራ ብቻ አይደለም፣ የትግራይ ልጅም አማራ እንዳታግቡ የሚሉ ብዙዎች አሉ። ስለዚህ አጭር አታግቡ፣ መላጣ አታግቡ፣ ወርጫም አታግቡ ምናምን የሚባል ነገር አለ። ስለዚህ አማራ ሲሆን አማራ ትግራይ አታግቢ ስላለች ልክ አማራ እንደዘረኛ የምታደርጉት እንዴ እናንተ ሕፃን ልጅ የአማራ ሕፃን ልጅን ባገኝ አንቄ እደፋለሁ የሚለው አለው አይደል? አሁን የሞተው ሰለሞን ተካልኝ ምንድን ነው ያለው? ክብረ ውድም አማራና ውሻ እያለ አይደል ሲዘፍን የነበረው? ብዙ ዘረኛ እናንተ ቤት ነው ያለው። ከማንም በላይ በዘረኝነት ትግራዋዮች ትታወቃላችሁ። ቃል በቃል ነው የምናገረው፣ ቃል በቃል። ይሄ ልጅ ደግሞ ዘረኛ ነው። ይሄ ልጅ ደግሞ የህወሓት ልጅ ነው፣ ህወሓትን ደጋፊ ነው። ስለዚህ እንደ አንድ አማራ እናት ህወሓት የአማራን ልጆች የጨፈጨፈ የበላ ቆርጥሞ የበላ ነው። ስለዚህ እናት አልደገፈችም። ይህች ልጅ ያደገችው አሜሪካን ሀገር ነው። እንደዚህ አይነት ነገሮችን ዘረኝነትን ሳታስተምራት ነው ያደገችው። ልጇ ዘረኝነትን አታውቅም። መልካም እናት እንደሆነች በዛ ታውቃለች። ሰማያዊ ህይወት ተብዬዋ አንድ ነገር ልንገርሽ። በፍቅረኛሞች መሀል ገብታ የሚዘገንን ስድብ ስትሳደብ የነበረችው ሙቶ ቃሽ አታድርጊ፣ የማታውቂውን ነገር አታወሪ፣ ሙቶ ቃሽ አታድርጊ። ጸቡን የጀመረችው እሷ ናት። ከዚህ ልጅ ጋር አትሆኝም ብላ ሚሊዮን ነገር አሌክስ ይባል የነበረው በእናትየው። ሀቁ ይሄ ነው። ሚሊዮን ነገር ይሄ ልጅ አይሆንሽም ብላ ሙልጭ አርጋ ስትሰድበው ስታንቋሸው በዘሩ ጭምር ሳይቀር በደንብ አርጋ ስትሰድበው የነበረ እሷ ናት። ሀቁ ይሄ ነው። ተይ ሙቶ ቃሽ አታድርጊ፣ መሀይም ሙቶ ቃሽ አታድርጊ። ልክ እሱ እንደሚያስተዳድራት፣ ልክ እሱ ህይወቷ እንደሚቀይራት፣ ልክ እሱ አንድ ነገር እንደሚያደርግላት አድርጋችሁ የእሱን ጨዋነት ልትነግሩን ትፈልጋላችሁ። ልጁን የምናውቀው ልጅ ነው። ሶሻል ሚዲያ ላይ ልጁ ከዚህ በፊት አዱ የምትባል ኤርትራዊ ከሊቢያ የምትረዳው የነበረች ብዙ ነገር ያደርገችለት ገንዘብ ስትሰጠው የነበረ ጎፈንድሚ ተከፍቶ ለክፈትልሽ ብሎ ገንዘቧን ቁርጥም አድርጎ የበላ እንደሆነ እናንተ ታውቃላችሁ አይደለም? ለምንድን ነው እውነታን መደበቅ የፈለጋችሁት? አሌክስ ሲዘርፍ አላየሁትም፣ ሲሰርቅ አላየሁትም፣ ሲያጭበረብር አላየሁትም። ሶሻል ሚዲያ ላይ እንደ ማንኛውም ሰው መጥቶ ይጫወታል። ትግራዋይ ነው፣ የራሱን ዘር ነው የሚያስቀድመው፣ ልክ ሌላው እንደሚያደርገው። ይሄን ያደረገው አለቀ። ሌላው ዴዚ ስራ የላትም፣ ስራ አልሰራችም። ኢትዮጵያ ፌመስ ልሁን ሰው ወዶኛል ብላለች። እናትየው ሰምታት፣ እኔ ቤትም ስንነጋገር እናትየው እሺ ብላ ስራዋን እርግፍ አድርጋ ከልጇ ጋር ሄደች። ክሊፕ ሰሩ፣ ሌላም ነገር እያደረጉ ነበር፣ ፕሮሞት እያደረጉ ነበር፣ አብረው እየሰሩ ነበር። ገባና ይሄ እናቷ ትበድላታለች ማለት ጀመረ። ከዛ በፊት እኔ ቤት ከእናቷ ጋር እየገባች ትጫወት ነበር፣ ይስቁ ነበር። ከእናትየው ጋር ያላቸው ሪሌሽንሽፕ ያስቀና ነበር። ይሄ መሽገር ከመጣ በኋላ ነው እናትና ልጅ መጣ። እኔም ማቃት የዴዚን እናት በዚህ በአሌክስ ጉዳይ አላቃትም። ከዛ ውጭ ማናችንም አናቃትም። ሶሻል ሚዲያ ላይ መጣ ተናግራ ነበር በዴዚ ጉዳይ። ልጄን ሊያማግጥብኝ፣ ልጄን እንደዚህ ሊያደርግብኝ፣ ልጄን እንዲህ ሊሆንብኝ ነበር ያለችው። ያው እንደ እናት የምትፈልገው ሌላ ነው ለልጇ ስጦታ። ከዛ ውጭ ሌላ ነገር አይደለም። ከኢትዮጵያ ራሱ 24 ሰዓት እየደወለ እያወራት ፎወት እናትና ልጅ ተለያይተው እሷ ወደዚህ እንድትመጣና ከዛ በኋላ ደግሞ ቀጥታ ወደ እሱ እንድትሄድ ለማድረግ ነበር። ለምን ፈለገ? ለወረቀት። ወረቀት አለው የለውም? ለወረቀት ፈለጋት፣ አድቫንቴጅ ለመውሰድ ፈለገ። እሱን አይጸጽተውም ትላለህ? ምኑ ነው የሚጸጽተው? ምን ስላደረገ? ልጇን ስላፈቀራት፣ ስለ እሷ ብሎ ስላፈቀራት ልጅ ብሎ ስለተሰደበ። እኔም ቢሰድቡኝ እኔ ትዕቢተኛ ነኝ። እሱ እንዲያውም በጣም አፍቃሪ ነው። እግዚአብሔር ምስክር፣ አሌክስ አፍቃሪ ነው። እኔ ቤተሰብ ቢሰድቡኝ አንድ ላይ ተዘግዘቁ ነው የምለው። ጣጣ የለኝም። አንቺም ልጅሽም ተዘግዘቁ ብዬ ነው የምሄደው። እኔ ብሆን አሌክስ እውነተኛ አፍቃሪ ስለሆነ እንጂ እግዚአብሔር ምስክር፣ እንደኔ አይነት ጸበደላላ ከነናትሽ ተዘግዘቂ ብያት ነው የምሄደው። የምናደርገው ይህንን ነው። እንዲያውም የአሌክስን አፍቃሪነት ያሳያል። እናትየው እንደምጠላው እያወቀ ሰላም እንደማይኖራቸው እያወቀ ምን እንደማይኖራቸው እያወቀ ይሄ ልጅ ከእሷ ጋር ሆኗል። ምን አይነት ፍቅር እንዳለው አም ሰርፕራይዝድ። እኔ አላደረገውም ነው የምልህ። እግዚአብሔር ምስክር አላደረገውም። አሁን እንደው እኔ አሁን ልጄን ምናምን አትመጠናትም ምናምን ብዬ ገደል ግቢ ዱቄታም ብዬ ነው የምሄደው። ይሄ ከእንደ ልጅ ልቅምቃሚ የተሻለ አመጣለሁ ነው የምለው። የኔን ባህሪ ስለማውቀው የተሻለ አመጣለሁ አጠገብሽ አምጥቼ ነው የምለው። ይሄ ለልቃሚሽ ዳሪ ነው የምለው። እኔ የኔ ባህሪ ከማንም ይለያል። ስለዚህ ይሄን ነገር ሁላ እያደረግ አልፈልግም ካለችና ዲስስፔክት እናቷን እያደረግ እናቷን ክፉ እየተናገርክ እንዴት ብላ ነው ካንተ ጋር የምትሆን? እናቷን ሰድባለች። እናትየው አይደል የጀመረችው ሶሻል ሚዲያ ላይ ምንድነው? እንዲያውም ዴዚ ማድረስ ያለችው
እንዴ እሷ አበሻ ሆና ነጭ ነው ያገባችው። እኔ ኢትዮጵያዊ ባገባ ምን አግብቷት ነው እንደዚህ የምትናገረኝ ያለችው። እንዴት ብላ ጨዋ ልጅ መሆኗን ስላወቅ ነው የመጣኸው እንዴ? እውነት ነው ዘረኝነት አላውቅም ትላለህ እንዴ? ግጥም አድርገህ የምታውቅ ነህ። ግጥም አድርገህ ህወሓት በዘረኝነት ያሳደገ ሰው ነው። አትዋሽ፣ አታጭበርበር። ለጥቅም ነው ልጅቷን የፈለግካት። የሚያሳዝነኝ ግን እቺ ምስኪን ልጅ ምንም ስለማታውቅ ፍሪደሜን ስትረሲ ምናምን ላቁም ብላ መሯሯጥ የፈለገችው እሷን ከእናቷ ጋር አስታርቃ ከእሱ ጋር ለመሆን ነው። ስለዚህ አሌክስ ከልቡ አፍቃሪ ስለሆነ ከልቡ ይቺ ልጅ ስለወደዳት ነው። በእውነት ከልቡ ስለወደዳት እንጂ ማን አባቱም አይሰማሽ፣ ማንም አይሰማ። እናንተ ግን ታሳፍራላችሁ። ከእናት የበለጠ ለእሷ ያዘናችሁ የምትመስሉ ስራ ሰርታ አታውቅም። ዴይዚ ምንም ነው የማታውቀው፣ ምንም አታውቅም። እናቷ ናት ኤቭሪቲንግ የምታስተምራት። እናትም አባትም ሆነ ያሳደገች እናትን እዚህ ሶሻል ሚዲያ ላይ መጣችሁ መብቷ ነው ምንድን ነው ትላላችሁ። ከዚህ በፊት ለምን ዴይዚ ከቤት ልውጣ አላለችም? አንተ ከመጣ በኋላ አንተ ነቀርሳ ከመጣ በኋላ ነው ቤተሰብ ልትለያይ የመጣው። ልትነጣጥል የመጣው አንተ ከመጣ በኋላ ነው። ከዛ በፊት ምንም አይነት ከቤተሰብ ጋር አንድም ችግር አልነበረም። ሰድቧታል እና ስትሰድበው ቂቤ ሊቀባት ነው። የማንም እናት መታ ከሰደበች የወንድ ትንሽ የለው። ስለዚህ ሲንግል ማሞች እኔ ያሳዝኑኛል። ወንድም ቢኖራት አባት አጠገቧ ቢኖር እንደዚህ አትደነፋም ነበር፣ እንደዚህ አትበጠረቅም ነበር። እናቷን የጠላ እሷን ሊያፈቅር ሊወድ አይችልም። ይሄንን ነው የምለው። ስለዚህ ከዚህ ነገር ብዙዎቻችሁ እኔ አልመርጥላትም ባል ለልጄ አልችልም መምረጥ። ለልጆቼ ባሌ መምረጥ ምንም መብት የለኝም። ልጆቼ የመረጡትን ብቻ መቀበል፣ ወደድኩም ጠላሁ። ዴዚዬ ምንድን ነው የምነግርሽ? ልጅ ነሽ፣ ፍቅር ላይ ነሽ። ወደፊት ግን እውነተኛ ነገሩን ስታቂ ትማሪበታለች ብዬ አስባለሁ። አሳድጌ ግዴታሽ። ማንም እናት አባት ልጅ ማሳደግ ግዴታ አለ። ባናት ተጠቀል መርጠን የወለድከው እግር ተከፍቶ ነው የተወለደው። ማናችንም እኔ የማሳደግ ግዴታ አለብኝ። እኔ ነኝ የወለድኩ። ልጆቼ ፈልገው አልመጡ። ዴዚ ወደፊት ትማርበታለች። አሁን አዲስ ስለሆነች ምንም ስለማታውቅ ተሸቡዳ ነው። የከተማ ልጅ ብትሆን አትሸቡዳትም። በዘር ለተጠመቃችሁ በዘር መብቷ ነው ምናምን ለምትል ልፋጫም ልጅ አልወለዳችሁም። ልጅ የላችሁም። ልጅ ያለው ሰው ለልጁ መልካም ነገር ነው የሚበኘው። ኮሌጅ እንድትሄድ ነው የምትፈልገው። ትልቅ ደረጃ እንድትደርስ ነው እናት የምትፈልገው። የራስን ቆልሎ ነው አበሻ ሁልጊዜ የራስን ልጆች መልአክ አድርጎ ነው የሚያየው። ስለዚህ እናት ናት። በእናቷ ሞት ደስተኛ አይደለችም።